በአሜሪካ ከ10 ዓመታት በኋላ ለመጀመሪያ ጊዜ አንድ ሞት የተፈረደበት እስረኛ ባለሞ ተኳሽ በጥይት አርብ ዕለት እንዲገደል መደረጉ ተሰምቷል። የደቡብ ካሮላይና ጠቅላይ ፍርድ ቤት ብራድ ሲናገሩ ፍርድ ቤቱ የሞት ቅጣት የተበየነበትን አንድ ግለሰብ በዚሁም ባለሞ ተኳሽ በብይኑ መሰረት እንዲገደል መደረጉ ነው የተገለጸው። በሕግ መሰረት የዓይን እማኞች ግድያው ሲፈጸም እንዲከታተሉ ተፈቅዶላቸው እንደነበር ተገልጿል። ነገር ግን ከዚህ ጋር ተያይዞ ስጋቶች መነሳታቸው አልቀረም። የሲግሞን ጠበቆች ደንበኞች በጥይት መገደል መመረጡም ተገልጿል። ነገር ግን ፍርደኛው በጥይት ወይም ደግሞ ስቃይ በበዛበት ገዳይ መርፌ ለመሞት እንዲመርጥ የሚያስችል በቂ መረጃ እንደሌለውና አጣብቂኝ ውስጥ እንደገባ ጠብቆም በዚህ ሁኔታ እንዲገደል እንደተደረገ ገልጿል። ሲግሞን የቀድሞ የሴት ጓደኛውን ወላጆች ግላዲን እንደዚሁም ደግሞ ዴቪድን በመኖሪያ ቤታቸው በቤዝቦል ዱላ ደብድቦ በመግደል ወንጀል ነበር በአውሮፓውያኑ 2002 ሞት እንዲፈረድበት የሆነ የነበረው። እቺ ግዛት ከ3 ዓመት በፊት አልሞ ተኳሾች በጥይት የሚገደሉበት የሞት ቅጣት ተፈጻሚ የሚደረግበትን ህግጋት ማጽደቋ ይታወቃል። ለዚህም ህግ በተወሰነ መልኩ መነሻ ይሆን ዛት የግዛቲቷን በመርፌ ለመግደል የሚያስችል ገዳይ መድኃኒቶችን ማግኘት ባለመቻሏ መሆኑን መቀመጫውን አሜሪካ ያደረገ ዴስ ፔናልቲ የተሰኘ የሰብአዊ መብት ተሟጋጅ ተቋም ስለነገሩ ሲያስረዳ ይስተዋላል። ህጉ ከጸደቀ በኋላም ብዙዎች ሳይቆይ የደቡብ ካሮላይና ማረሚያ ቤቶች መስሪያ ቤቶች ባለሞ ተኳሾች መግደል የሚያስችላቸውን ህግጋቶች ያረቀቁበት ሁኔታ እንዳለም ይታወቃል። መርፌዎችን በመጠቀም እስረኞችን ይገድሉበት የነበረው የሞት ቅጣት በአሁኑ ወቅት በጥይት ለመግደል እንዲያስችል ተደርጓል። መስሪያ ቤቱ ፍርደኞቹን በጥይት በሚገደሉበት ወቅት ምስክሮች እንዲገኙ እንደሚያደርግ ጭምር ነው የተሰማው። ሞት የተፈረደባቸው ግለሰቦች ወደ መገደያቸው ክፍል ከመግባታቸው በፊት የመጨረሻ ንግግራቸውን እንዲያደርጉ ይፈቀድላቸዋል። ታራሚዎች ሲሞቱም በሞት ክፍል ውስጥ በሚገኙ ወንበር ከታሰሩ እንደዚሁም ደግሞ ጭንብል በራሳቸው ላይ ካጠለቁ በኋላ ይህ ሂደት እንደሚደረግ ተገልጿል። በመቀጠልም አልሞ ተኳሾቹ በልቡ ላይ መሰረታቸውን በመጣል የማረሚያ ቤቱ አዛዦች የሞት ቅጣት ትዕዛዙ ካነበቡ በኋላ ተኳሾቹ በጥይት ደረቱ ላይ መተው እንዲገድሉት እንደሚደረግ ተገልጿል። ከተተኮሱ በኋላ ዶክተሮች ታራሚዎች መሞቱን ያረጋግጡና ምስክሮቹን ክፍሉን ለቀው እንዲወጡ እንደሚያደርጉ የተገለጸ ሲሆን አልሞ ተኳሾቹ የማረሚያ ቤቱ በጎ ፈቃደኞች እንደሆኑ ተገልጿል። ጋዜጠኞች፣ የህግ ባለሙያዎችና የሞት ቅጣት የሚፈጸምበት ቤተሰቦች ከሞቱ ክፍል ፊት ለፊት ቆመው ነገሩን መመልከት እንደሚችሉ የወጡት ሪፖርቶች ያመላክታሉ። በደቡብ ካሮላይና በሚገኘው ማክሊን በተሰኘው የጦር መሳሪያ ማሰልጠኛ አካዳሚ የጦር መሳሪያ መምህር የሆኑት ድሬው በጥይት ስለመገደል የሞት ቅጣት ላይ ያላቸውን ስጋት ለአሜሪካ የዜና ወኪል ገልጸዋል። አሰቃቂ እንደሚሆን አያጠራጥርም የሚሉት መምህሩ ሶስቱም ጥይቶች በታራሚው አንድ አካል ክፍል ላይ የሚከተቱ ሆነ ትልቅ ክፍተት ይፈጠራል ያሉ ሲሆን ይህም ከፍተኛ የደም መፍሰስ ሊያስከትል ይችላል ብለዋል። በተጨማሪም የጥይት ፍንጥርጣሪው ሰዎችን እንደዚሁም የቤት እቃዎችን ሊመታ እንደሚችል ያስጠነቀቁ ሲሆን በአንድ ክፍል ውስጥ ግድያ በሚፈጸምበት ወቅት መርዛማ ጋዞች የሚለቀቅ ስጋት ከፍተኛ ድምጽ ባለሞ ተኳሹ ላይ የመስማት ችግር ሊያስከትልበት ይችላል የሚሉ አንዳንድ ነገሮች እየተነሱ ይገኛሉ። አርብ ምሽት በጥይት በተፈጸመው የሞት ፍርድ ሲግሞን በ7 ሰከንዶች ውስጥ ከፍተኛ የሆነ ደም መፍሰስ እንዳጋጠመው የገለጹ ሲሆን በስፍራው በሲግሞን የተገደሉት ሶስቱም የቤተሰብ አባላት የፍርደኛ መንፈሳዊ አማካሪ እንደዚሁም ደግሞ ሌሎች በምስክርነት የቆሙ ሰዎች እንደነበሩ ገልጸዋል። ሲግሞን ከመገደሉ በፊት በሰጠው የመጨረሻ ቃል የዓይን እማኞቹ የሞት ቅጣት እንዲጠይቁለት በመጠየቅ ወንጀሉ በፈጸመበት ጊዜ በጣም አላዊ እንደነበር በመጥቀስ ድርጊቱ ምን የተሳሳተ መሆኑን በጸጸት ውስጥ ሆኖ ሲገልጽ እንደነበር ተሰምቷል። የመጨረሻ ቃሉን ከሰጠ በኋላ ፊቱ እንዲሸፈን ተደርጎ አልሞ ተኳሾቹ በደረቱ ላይ በተቀመጠላቸው ኢላማ ምልክት ላይ በማነጣጠር 3 ጊዜ ተኩሰው ፍርዱን እንዲፈጽሙት እንደተደረጉ የወጡት ሪፖርቶች ያመላክታሉ።